ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን ለቻናሉ አዲስ የሆናችሁ በላይክ ጀምራችሁ ሰብስክራይብ ማድረግ እንዳትረሱ እያልን ነባሮቹ ሊንኩን ሼር እንድታደርጉልን እየጠየቅን ዛሬም እንደተለመደው አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ተመልካቾቻችን የብልጽግናው መንግስት አሁንም ከፍተኛ የሆነ ፕሮፓጋንዳ እያሰራጨ ይገኛል። አሰብን ልናስመልስ ነው ወይ አላስመለሰ? የትግራይ ጦርነት ልንከፍት ነው ወይ አልከፈተ? በባሌ ከፍተኛ የሆነ እንቅስቃሴ እያደረገ ነው አብይ አህመድ። የትግራይ ባለስልጣናትን ወይንም የቀድሞ የህወሓት ባለስልጣናትን ይዞ እየተንቀሳቀሰ ነው። የትግራይ ህዝብ ከጎን ይሰለፋል ብሎ በማሰብ ይሁን በምን ካልኩሌሽን ብቻ ለፕሮፓጋንዳ እየተጠቀመበት ነው ሰውየው። እስኪ እሱንም እናያለን በዋናነት። እስኪ እንደ መግቢያ አንድ የሆነ ወታደር የሆነ ምሽግ ውስጥ ተቀምጦ ወይንም ምሽግ ውስጥ የተቀመጠ አስመስሎ ኤግዛክትሊ ወታደር አይመስልንም። እስኪ ግን እንስማውና እሱ ላይ ሪያክት እናደርጋለን። በዚህ ሰዓት ውስጥ የት እንዳለው አይታቸው እዚህ ድንጋይ ስር ነው ያደረኩት። ይሄ ለሀገር የሚከፈል መስዋዕት ነው፣ ለሌላ ለማንም ማለት ነው። እንደፈለክ መረዳት ይችላል። እኔ ግን ለሀገር የምከፍለው መስዋዕትነት ነው። ለህዝቦቿ ስል፣ ለእናቶች ስል፣ ለህፃናት ስል የምከፍለው መስዋዕትነት ነው፣ ለሌላ ለማንም አይደለም። በቃ እኔ እናንተን አላቃችሁ ኢትዮጵያ ውስጥ ያለውን ሰው እኔ በሙሉ ላላውቅ ይችላል። በአይኔ ማውቀው ወይ 200 ወይ 100 ሰው ሊሆን ይችላል ከቤተሰቦቼ ጋር። ነገር ግን ለመላው ለኢትዮጵያ ህዝብ ስል እሰዋለሁ፣ ለመላው ለኢትዮጵያ ህዝብ ስል እሞታለሁ፣ ለመላው ለኢትዮጵያ ህዝብ ስል እንደዚህ እሰቃያለሁ። ይሄን ሰዓት ብርዱን ይሁት እስቲ ያለውበትን ሁኔታ ይሄው እንዴት እንዳደርኩ እንደዚህ ቁጭ ብዬ ነው ያደርኩት። ለማን? ለህዝቦቿ ስል። እወዳቸዋለሁ የሀገሬ ልጆች። ተመልካቾቻችን በቃ እንደነዚህ አይነት ግለሰቦች ናቸው እንግዲህ በቃ አዌርነስ የሌላቸው ስለ ፖለቲካ ምንም ነገር የሚያውቁ። በነገራችን ላይ እንጭጭ ነው ይሄ። ምንም የሚያውቀው ነገር የለም ስለ ፖለቲካ፣ ስለ ሀገሪቱ ነባራዊ ሁኔታ ምንም የሚያውቀው ነገር የለም። ልክ ሀገር ድንበር የሚያስጠብቅ ይመስል እዛ ምናምን እየተዋጋ እንዳለ አክት እያደረገ ነው። የእርስ በርስ ጦርነት ውስጥ እንዳለ አያውቅም ራሱ። ይሄ ነፈስ አክሰንቱ ይታወቃል ወይ ደቡብ ነው፣ ማጆሪቲ ደቡብ ይመስላል አክሰንቱ፣ ግን ኦሮሚያም ሊሆን ይችላል፣ የኦሮሚያ ክልል ልጅም ሊሆን ይችላል። እና ሲያወራ ሰምታችሁታል። ይለፋደዳል። ልፍድድ እርስ በራሳችሁ እየተዋጋችሁ እንደሆነ ማወቅ አለብህ። አገር ድንበር ማስጠበቅ ማለት መተማን ማስመለስ ነው። መተማ በዛ ተቆርሶ ሄዷል ግማሹ። የትግራይ መሬት ግማሹ በዛላምበሳ የኤርትራውያን ምናምን ወረውታል። በዚህ በጋምቤላ ይሄ ደቡብ ሱዳን ምናምን ወስደዋል። ኬንያም ልትወስድ ነው በዚህ በሞያሌ። ምን ታመጣለህ? ዳር ድንበር ማስጠበቅ ማለት የኢትዮጵያ ቅርጽ እንዳይበላሽ መጠበቅ ነው። ቅርጿ እንዳለ ወስደውታል እንዳሉ ቆርሰው ኢትዮጵያ ሀገር መሀል ሀገር ላይ ሆነ ሴቶችን እየደፈርህ እናቶችን ምናምን እየደፈርህ ገበሬዎችን እንዳያርሱ እንዳያመርቱ ምናምን በጥይት እየሾትህ የእርስ በርስ ጦርነት ውስጥ ሆነ ልክ የሆነ ኬሻ ለብሰህ የሆነ ድንጋይ ስር ተቀምጠህ ምሽግ ውስጥ እንደተቀመጠ አክት እያደረግህ ልክ ኢትዮጵያን እንደጠበቅ አይ ዶንት ኖ ምን ትጠብቃለህ? ኢትዮጵያን እንደዛ ስለሚሏችሁ ነው አይደል? እነ ብርሃኑ ጁላ የኢትዮጵያ ጠላቶች ናቸው ምናምን በሏቸው ስለምትባሉ ነው። የእርስ በርስ ጦርነት ውስጥ እንዳላችሁ አስቡ። የመከላከያ ሰራዊት ምናምን ትባሉ። አብይ አህመድ የሚልካችሁ ኢትዮጵያውያን ከኢትዮጵያውያን ጋር ወንድም ከወንድሙ ማለት ነው። የመጨረሻ ሊደረግ የማይችል በቃ ጥቁር ስህተት፣ በቃ ጥቁር ታሪክ የጻፈ አብይ አህመድ ነው። ለመጀመሪያ ጊዜ በኢትዮጵያ ምድር ላይ ሆን ብሎ እያሰለጠነ የእርስ በርስ ጦርነት አሁን አማራው ከአማራው እንዲዋጋ በጣም ከፍተኛ የሆነ በጀቱ ለሚኒሻና ለአድማ ብተና ከፋኖ ጋር እንዲጋደል እያደረገ ነው። ስንት ነፈዝ አለው አድማ ብተናና ሚኒሻ ከራሱ ካጎቱ ልጅ ጋር ምናምን ይዋጋ። ደንቆሮ ማለት ነው። እና አሁንም ይሄ የተናገረው ሰው ይሄ ወታደር ነኝ ባይ ወታደርም ላይሆን ይችላል። ይሁን ብለን ተቀብለነዋል። ግን ወታደር ከሆነ እንደፈለጋችሁ ተርጉሙት አለ። አገር ድንበር እያስጠበቁ መስዋዕት አፈር ብላ አሁን ያንተ ደም ቢፈስ ማለት ነው ልክ ያይጥ ሞት እንደሞት ነው። ምንም ትርጉም የለውም። ምንም ትርጉም። ምክንያቱም ከወንድም ጋር ነው የገጠመው እንጂ ከጣሊያን ምናምን ይሄ ከውጭ ወራሪ ምናምን አይደለም። የመጨረሻው ወራዳ ተዋርደህ ምናምን ማንም ስምን ሳይጠራው ልክ ያይጥ ሞት ሙተህ ምስጥ ምናምን ይበላል። በቃ ፊኒሽ ዳለቀ። አብይ አህመድ እየተጫወተብህ ነው። ንቃ። አልነቃም። መንቃት አለብህ። በደንብ ራስን ጠይቅ። ብዙ ጥያቄዎችን ራሳችሁን ጠይቁ። መከላከያ ውስጥ ያላችሁ ምንድነው እያደረኩ ያለሁት? ኢትዮጵያ ውስጥ ነኝ። አሁን ምንድነው እያደረኩ ያለሁት? ማን ይላከኝ? የምዋጋቸው ሰዎች እነማን ናቸው? ሪል ማወቅ አለብህ።
ይኸው በአማራ ክልል የሆነ ጠላት ገብቷል እያለ ከአማራ ክልል ህዝብ ጋር ምናምን ሲያዋጋ ይውላል። መጀመሪያም እንደሄዱ እንደዛ የተባሉት ፋኖ ነው የአማራ ህዝብ ነው ምናምን አልተባሉም። አማራ ክልልን የሆነ ጠላት ወሮታል፣ ዝም ብለህ ተኩስባቸው በላቸው ምናምን እየተባሉ የእርስ በርስ ጦርነት እያዋጋ ነው። የአማራ ወጣቶች ጋር እየተዋጋችሁ ነው። አትኮላደፍ ጉልድፍ እየወጣ ህዝብ በተለይ የደቡብ ወጣቶች አትዘናጉ፣ አትበሉ። አብይ አህመድ ወደ ደቡብ ሄዶ የሆነ ቴክኖሎጂ ለዘረጋ ነው ምናምን እያለ ቢያታላችሁ አውቆ ነው እናንተ ሄዳችሁ እንድታልቁለት ነው። ሌላ ምንም ትርጉም የለውም። ስልጣን መልቀቁ አይቀርም። አትበላ እያንዳንድ እዚህ ጴንጤ የምትጫወት በተለይ በጣም ትኩረት አድርጌ የምናገረው በነገራችን እኔ እዚህ ጋር ነው። ጴንጤ የምትጫወቱ ሰዎች አላችሁ። ጴንጤ ስለሆናችሁ ብቻ ለአብይ አህመድ እንሞትለታለን የምትሉ በከንቱ ባትሞቱ ነው የሚሻለው። አይቀርላችሁም። ቂጣችሁን ተገርፋችሁ ስልጣናችሁን ትለቃላችሁ። ቂጣችሁን ተገርፋችሁ ጀምረዋል። የመጨረሻውን ሪዛልት እናያለን። በቃ አለቀ። ከማን ጋር እንደገጠም ታውቃለህ። አሁን ታስገባለህ እያለቀ ነው። መጨረሻ ላይ እስኪ እናያለን የት እንደምትገባ። ይሄ ፉከራ ምናምን አይደለም፣ ሪያሊቲ ነው። በአማራ ክልል ይሄው ወደ 3 ዓመት እየሄደ ነው። ሱሪ ሊያስፈታ በ3 ቀን ይሄው 3 ዓመት ሆነው። መካናይዝድ ይዞ የራሱ ባንክ አለው፣ የራሱ ኢኮኖሚ ከአይኤምኤፍ ምናምን ዶላር ተበድሮ አልቻለም። ቴክኖሎጂ አለው፣ ድሮን አልቻለም። ተናገሩ፣ በተደጋጋሚ እየተናገረ ነው። አሁን አንተ መጥተህ አብይ አህመድ ድሮን ስላለው ይቆያል ብለህ የምታስብ ከሆነ አንተ ወታደር ነኝ ምናምን የምትለው የሆነ እንትን ውስጥ ተቀምጠህ በደንብ አስብ። ደግሞ በቪዲዮ አትውጡ። አሁን አንተ ሪከርድ ተደርጋለህ። አንድ ቀን ጀሮን ትባላለህ። ገና ልጅ ነህ። በነገራችን ላይ ኢትዮጵያ ውስጥ አትኖርም። ገና አብይ አህመድ እዚህ ላይ እንደማትኖር ታውቃለህ። ያው አስብበት። በነገራችን ላይ እዛ አትቀመጥም። አብይ አህመድ ደግሞ አይቆይም። ሪያሊቲው ይሄ ነው። ዝም ብላ አትለፋደን። ተመልካቾቻችን እንግዲህ እንደነዚህ አይነት ግለሰቦችን ትኩረት አትስጧቸው ለማለት ነው። እስኪ ወደ ቀጣዩ መረጃ ነው ስላችሁ። በነገራችን ላይ አሁንም ወስዳችሁ አንድ የሆነ ኢቨንት ሰሞኑን ትናንትና ጀምሮ የሆነ ቪዲዮ እየተንቀሳቀሰ ነው። ኢትዮ 360 ፈረሰ የሚባል ነገር ተሰምቶ እና አንኤክስፔክትድ ነው በነገራችን ላይ እና ትንሽ የሆነ አስደንጋጭም ይመስላል። ዝም ብሎ አላል በአንዳንድ የፋኖ ደጋፊዎች በኩል ሲታሉ እንደዚህ ኢትዮ 360 አካባቢ ያለች እስኪ እንስማት። እስኪ ጄሪ ምን እንደምትል አሉ። ቅድም ብለሃቸዋል። ድሮም ብአዴን ነው፣ ኢህአዴግ ነው። መቼም አይጠሩም። በታጥባቸውም በኦሞም በምንም ብዘፈዝፋቸው አይጠሩም። እኛ ደግሞ አልኖርም በዛ ውስጥ ጋዜጠኞች ነን። የሰራነው ንጹህ ስራችንን ስንሰራን የቆየ ነው። ከጀርባችን ቢፍቁን ያ ነው። አሁንም መሬት ላይ ሰሞኑን እኮ በግፍ የተለተለችው ልጅን እኮ ላየ ሰው እውነት እንዲህ አይነት ግፍ እኮ አታረግም። ኢትዮ 360 ልትዘጋ እኮ አትሽቀዳደምም። ይህንን ጭካኔ እያደረገ የሰብአዊ መብት ተሟጋች ጋዜጠኛ አይደለም ሆኖ ማያውቅም። ጋዜጠኛ ሆኖ ማያውቅም። የሰብአዊ መብት ተሟጋች ሆኖ ማያውቅም። እኔ አጠገቡ ቁጭ ብዬ የምሰራውን ሰው እያፈንተ የሰብአዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው ከዛ በኋላ ሰብአዊ መብት ተሟጋች የሚሆነው። ያ አይደለም። ሰብአዊነት የሚጀምረው ካጠገብ ነው፣ ከራስ ነው ሰብአዊነት የሚጀምረው። ያንን ሰምተን ገና ሀዘን የስንቱ ሀዘን እኮ አለ። የዚህ እች ልጅ እኮ አንድ ምሳሌ ናት፣ አንድ ማሳያ እኮ ናት። እውነት ለመናገር በኢትዮጵያ ምድር ላይ በየቀኑ የሚሰማው ሰቆቃ እውነት በአንድ ሰው ብቻ የሚገለጽ ነው እንዴ? አንድ ማሳያ ናት እኮ እች ልጅ። ይብላኝ ለዛች ለእናቷ፣ ለዛች ለድሃ እናቷ። ስለ እውነት ነው፣ ስለ እውነት ያሳዝናል። ስለ እውነት የደረስንበት ጊዜ አሁንም ምለው ያስረዘምኩት ይቅርታ ጠይቃለሁኝ። አሁንም ምለው የኢትዮ 360 ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ ኢትዮ ሰገነት ብለህ የያዝከው ሚዲያ ይዘው ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። አለማች ተመልካቾቻችን ትንሽ እንሳቅ። ግን ትናንትና ሲዘዋወር የነበረ ቪዲዮ ነው፣ አይታችሁት ሊሆን ይችላል። ያው ያላየው ሰው ያለ አይመስለኝም። ሁሉም ውርደት ነው። በነገራችን ላይ ማለት አሳፋሪ ነው። ማለት እንደዚህ ሰው እንደዚህ ይሆናል ብላችሁ አስቡ። አይ ዶንት ኖ። ለነገሩ ሰው ተሰባሪ ነው ማለት አይታወቅም፣ የሰው ነገር ይባላል። ግን እንደዚህ ሀብታሙና ጀሪ እንደዚህ ይታወቁ ነበር። በነገራችን ላይ ሚዲያው ላይ ራሱ ሲያወሩ የሆነ የተደባበሩ ምናምን ይመስል ነበር። የሆነ አልፎ አልፎ ነው የሚገናኙት፣ ከሳምንት አንዴ ከሁለት ሳምንት አንዴ ነበር የሚሰሩት። ግን እዚህ እንደዚህ ሚዲያ ላይ የፋኖ ኃይሎች አንድ ገና ባልሆኑበት ሁኔታ እነሱ እንደዚህ ምናምን ለመሰዳደብ ምናምን ሲደርሱ የብልጽግናው መንግስት አሪፍ የሆነ
አጀንዳ አገኘ። ይሄን አስቡበት ነው መጀመሪያ አይታችሁታላ። እኔ የሚመስለኝ እነ ኢየሩስ በነገራችን ላይ ሀብታሙ ላይ ነው የዘመቱበት። ጀሪ ወይም ኢየሩስ ብቻ አይደለችም፣ ሌሎችም አሉ። ቪዲዮውን አይታችሁታል። እነ ብሩክ ባስ ሁሉ ሀብታሙ ላይ ከጀሪ ጋር ሆነው ማለት ነው። አንድ ደግሞ ወደ ኡጋንዳ ምናምን ይሄዳል ከፋኖ ጋር ምናምን ሲታገል የቆየ ጌጥዬ የሚባል ጋዜጠኛ አለ። እሱ ልዩ ምናምን ትባያው ታውቃላችሁ። ኢትዮ 60 ተከታተሉ። እነሱ ተሰባስበው ሀብታሙ አያሌው ላይ ነው የዘመቱ። ሀብታሙ አያሌው አምባገነን ሆነብን። አንድ ነገር ብቻ ልናገር፣ ምንም መናገር አልፈልግም። ጥቅመኛ ናቸው በነገራችን ላይ እነ ኢየሩስ፣ ሀብታሙ ሊሆን ይችላል። ግን አንድ ነገር ብቻ አስቀምጬ ልሂድ። አንድ ነገር ብቻ ኢትዮ 360ን የምንከታተለው በሀብታሙ አያሌው ምክንያት ነው። ይሄ መታወቅ አለበት። ማንም ሰው ጠይቆ በቃ ማጆሪቲው ሀብታሙ አያሌው ፖለቲካ ሲተነትል በጣም ይወደዳል። መረጃ ሲመነትፍ ይወደዳል። በጣም ብቃት አለው። በነገራችን ላይ ብቃት ያላቸው ሰዎች ላይ ነው ሰዎች የሚዘምቱት። ምቀኞች ናቸው እነ ጀሪ። አሁን ፋኖ አንድ ባልሆነበት ታይም ገና እንትን ያለ ባለበት ታይም የእናንተ መከፋፈል ለብልጽግናው ምናምን አሪፍ አጀንዳ አገኘ። አለቀላቸው ምናምን በቃ ተበትነዋል። የውዛ ሚዲያውም ተበትነዋል እየተባለ እኮ ነው። አሁን ባለየ ነሽ፣ በጣም ባለየ ሸርሙጣ ነሽ፣ ጋለሞታ። ሀብታሙ አያሌው እንዴት ነው? ሀብታሙ አያሌው እኮ ብቃት አለው እኮ። አልተማረም ትላላችሁ ስሙን ለማጥፋት። እኛም ሰድበነዋል በነገራችን ላይ። ግን ኢትዮ 360ን አሁንም የሚመራውን ኢትዮ ሰገነት የሚባለውን የምንከታተለው ሀብታሙ አያሌው ፖለቲካ ሲተነትን ለመስማት ብቻ ነው። በቃ ይመስጣል ሰውየው ሲያወራ፣ ብቃት አለው። ይሄን ለማንም ሸር አድርጉ። ስሬስ እውነቴን ነው። ኢትዮ 360ን የምንከታተል ሀብታሙ አያሌውን ለመስማት ነው እንጂ አንቺን ይሄ የተዘጋ ለፍዳዳ ድምጽሽን ለመስማት አይደለም። ይኸው ባለየ መሆንሽማ ተጋለጠልሽ። ዴምታ እንደሌለሽ ለአማራ ሕዝብ ምናምን ኢትስ ኦፕሽን። እነ ብሩክ ይባስ እኔ አማራ ስላልሆኑ ነው ማለት ምናምን ጀምሯል። የሐዋሳ ልጅ ነኝ የኢትዮጵያዊ ነኝ ሁሉ ነው ሞክል ምናምን እያለ ሲንደባደፍ ነበር። ዘመቱበት ሀብታሙ አያሌው ላይ። ተሰባስባችሁ ተጨምቃችሁ የሀብታሙ የጥፍር ቁራጭ ሁሉ አትሆኑም። እኔ የሀብታሙ እየደገፉ አይደለም። ባለየ ናችሁ። ባለየ የፈለገው ቢበደል እርግጠኛ ነኝ እሱ ወጥቶ እንደዛ አይልም። የፈለገው ቢበደል ሀብታሙ አያሌው እንደዚህ እንደናንተ ወጥቶ የፈጀውን አመት ፈጅቶ ውስጡን ወይ ዝም ብሎ ድምጹን አጥፎ ይጠፋል እንጂ እንደናንተ ወጥቶ አይለፋደድም። በጣም እርግጠኛ ነኝ። እናንተ ግን የበታች ስሜት ስለተሰማችሁ ኦቨራክት ስላደረገ ብቃት ስለሌላችሁ እኮ ነው እሱ ሚዲያውን የሚመራው። ተልፈሰፈሳችሁ። ስለተልፈሰፈሳችሁ ነው የሚሆነው። በእርግጠኝነት እንደዛ ነው። በጣም ብቃት አለው። በጣም ሃርድ ወርከር ነው። በጣም ይተነትናል። ፖለቲካ መረጃ ይመነትፋል። በቃ በስሜት ነው የሚያወራ ስለ አማራ ህዝብ ትግል ስለፋን ነው። በስሜት ነው የሚያወራ። አትደርሱበትም። በቃ ይሄን ነው ማለት የምፈልገው። ወጣሽ ምናምን ብትለፋደጅ ማንም አሁን የዩቲዩብ ቻናል ክፈች ማንም ሰብስክራይብ አያደርግ እንዳታደርጓቸው። የጥዬ የሚባል ሙጄሌ አለ፣ ብሩክ ባስ የሚባል አንድ ልፍስፍስ አለ። ይችኛዋ ይጂ ጋለሞታ ጀሪ ምናምን ጥፊ ከዝ ሀብታሙ አያሌው ብቻ ነው የምንከታተልኛ። በቃ በቂ ነው እሱ አንድ ሰው በቂ ነው። ግድግዳ ፊኒሽ ዳለቀ። መብት ያለ መስሎ ከሆነ ተሳስተሃል። ተሸክሚያቸዋለሁ ምትል ከሆነ አልተሸከምክም። እኛ ነን የተሸከምንህ። እርግጠኛ የምነግርህ ተሸክመንን የኖር ነው። ቢገባህ ኖሮ አየር ላይ ቁጭ ብለህ ያን ሁሉ ስታወራ ዝም የተባልከው ስለተሸከምን ነው። ምን አወራ ማለት ስህተት ምን ከእውነት የራቀ ኢንፎርሜሽን አውርቶ ነው፣ መረጃ አውርቶ ነው። ኤግዛክትሊ የተጨበጠ መረጃ ነው ሲሰጠኝ ነበር። እሱ ያለው ሁሉ ሲሆን ነበር። እየደገፍ ነው አይደለም። እኔ ሴቶችን ምናምን ለመንቀፍ ምናምን አይደለም። በረጋጅ ላይ ጄሪ ችግር አለብሽ። ዋጥ አድርገሽ ምናምን የሆነ መፍትሄ መፈለግ ነበረብሽ። ወጥሽ ምናምን ሚዲያ ላይ እነ የጥየን አስተባብረሽ እነ ብሩኬ ባስን እነዚህ ድኩማኖችን አሰባስበሽ ሀብታሙ ላይ ከመዝመትሽ በፊት ትንሽ ማሰብ ነበረብሽ። በደንብ ማሰብ። ይሄን ማድረግ እኮ ይሄ ሊከሰት ይችላል። ምን ሀብታሙን ህዝብ ይጠላው ብለሽ ነው? እሱ ራሱ ኢሚዲየት የሆነ መልስ አልሰጣችሁም። ንቋችሁ ማለት ነው። አረ በስመ አብ ሀብቴ ይታወቃል ምላችሁ እኮ ነው። ሳት እኮ ነው። እንዴት ሀብቴን እንዴት ሰው ሊጠላልሽ ታስቢያለሽ? ሀብቴ ብቃት አለው እኮ ሲሪየስ እውነቴን ነው። እኔ ፐርሰናሊ በዚህ ሚዲያ ምን ይዘልብዋለሁ ሀብታሙን የሆነ እስክንድና ዘመን አንድ ማድረግ ምናምን አቃተ ብዬ እንደዚህ ምናምን ጨርግጄ ለግጄዋለሁ። ግን ሀብታሙ ብቃት አለው። ከባድ ሚዛን ነው።
አንዴ ያልተማረም ቄስ ነው ይላሉ፣ ቀበቶ ነው ይላሉ። ሀብቴ ብቃት አለው ሲሪየስሊ። ይሄ አዌርነሱ የፖለቲካ አዌርነሱ እና አብይ አህመድ ምን ማድረግ እንዳለበት ገና ተንብዮ ያውቃል። ልክ ነብይ ነው የሚመስለው ያውቃል የሚያደርጉትን መረጃ ራሱ ቢያጣ ነፍንፎ ራሱ አብይ አህመድ ይሄን ሊያደርግ አቅዷል ብሎ ቢናገር ራሱ ይሆናል ሀብታሙ ያለው ይሆናል። እኔ ነጀሪን እንትን እያልኋል። በቃ መጀመሪያ መጥቶ እንደዚህ በቃ የሚያለቃቅስ ሰው ካለ ችግር ያለበት ሰው ነው። የበታችነት ስሜት ያለበት የተንጨረጨረ ምናምን አላል በጣም የተጎዳ ሰው ነው። ሀብታሙ አያሌው በጣም ብቃት አለው በነገራችን ላይ እርግጠኛ ነኝ። ለነዚህ መልስ ይስጥ አይስጥ እንግዲህ እኔ የማውቀው ነገር የለኝም። ሊሰጥም ይችላል ላይሰጥም ይችላል ሀብታሙ። ለማንኛውም ነጀሪ በጣም አዝነናል። በደንብ ማሰብ ነበረብሽ ወጥተሽ እንደዚህ በአድማ ምናምን ሀብታሙ አያሌው ላይ ከመዝመትሽ በፊት እንዲሆን ይሁ ካላምን ብዬ እንዲሁም ኤአይ ነው ምናምን እያልሁ ሁሉ ይሄ ነገር ጀሪ ናት። አረ ኤአይ ነው መሰል ምናምን አረ ቼክ አድርጉልና አሁንም ኤአይ ሊሆን ይችላል። በእናታችሁ ቼክ አድርጉ በእናታችሁ። ግን ጀሪ ከሆንሽ በቃ የመጨረሻ ወራዳ ተዋርደሻል። ምንም እንትን የለሽ። በጣም ነው የሚያሳዝነው። በጣም ይገርማል። ተመልካቾቻችን እስኪ ወደ ሌላ አንድ የሆነ ቱሪናፋ የሆነ ፖለቲካ ፕሮፓጋንዳ ለማሰራጨት ጥረት የሚያደርጉት ግለሰቦች ወይንም የሀገር መሪ ነኝ የሚሉ ሰዎች እስኪ እንስማቸው። በጣም ይገርማል። ሀገራችን እየተጫወቱባት ነው። እያደገች ነው ይላል። እዚህ ቪዲዮ ምናምን እየቀረጸ የሆነ ጫካ እሱ የተከለው ይመስል ይሄን ጫካ የሶፍ ዑመር ዋሻ በቃ እሱ ፈልፍሎ ምናምን ክሬት አድርጎ ለሆነ ለጉብኝት ምናምን ያመቻቸው ይመስል በቃ ሰው በሰራው እየሄደ ማሽቋለጥ። እስኪ ራስህ የሆነ ቫልዩ አድ አድርግስ ኢትዮጵያ ላይ ዋሻ አስፈልፍል ዋሻ ወይ የሆነ ነገር ምናምን ቫልዩ አድ አድርግስ ኢትዮጵያ ላይ። ግን አታድርጉ። ምቀኛ ናችሁ። ለኢትዮጵያ አይደለም የመጣችሁ። እስኪ እንስማቸው። ለማንኛውም እንስማውና ከዛ ሪያክት እናደርጋለን። ይሄን ግለሰብ ስሙ ታውቁታላችሁ። ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ የሚሄደው ልማት ግን ዩኒፎርም መሆን አይችልም። ሁሉም ጋር ሶፍ ዑመር የለማ። ሁሉም ጋር ላሊበላ የለም። ሁሉም ጋር አክሱም የለም። ሁሉም ጋር አባጅፋር ቤተ መንግስት የለም። የእያንዳንዱን ከባቢ ጸጋ ለይተን አውቀን ማውጣት ስንችል ያ ደግሞ ሲሰናሰል ሲደመር ኢትዮጵያን እንዳላችሁት እጅግ ያማረችና የበለጸገች ሀገር ያረጋታል። ባሌ ቀደም ሲል እንዳነሳሁት በዞርኩባቸው ዓለማት ሁሉ አይ ይሄ ግለሰብ በነገራችን ላይ እኛ በተደጋጋሚ ስለዚህ ግለሰብ የምናወራው ግድ ፍሮንት ላይ ስለሆነ ነው። ሌላ ማለት የአብይ ወንድሞች ወይንም በቃ ዘመዶች እንዳይደብራችሁ ማለት በሱ ዙሪያ ያላችሁ ግለሰቦች ነው እንዳይደብራችሁ እና ምንድነው አሁን የመረጠው አካሄድ ትክክል አይደለም እኮ። አሁን ሶፍ ዑመር ዋሻ ውስጥ ገብቶ የሆነ ነገር ማስጎብኘትና የሌለ ፕሮፓጋንዳ ማሰራጨት የህወሓት ባለስልጣናትን ይዞ ሄዶ ሰምቲንግ ነገር ማውራት ምን ማለት ነው? የትግራይ ህዝብ ከኛ ጎን ተሰለፍ እነ ጌታቸው ረዳና ጻድቃን ከኛ ጋር ተሰልፈዋል ማለት ነው ወይስ ምንድነው? የሆነ ብቻ የሆነ ህዝብ ማይንድ ላይ የሆነ ኢምፕሬሽን የሆነ ነገር ለመፍጠር ፈልጓል ሰውየው። ጠረቅ አድርጎት የሶፍ ዑመር ዋሻ እኮ የቆየ እኮ ነው። ለምናምን አመት ለ600 አመት ምናምን የቆየ እኮ ነው። የድሮ የጥንት እኮ ነው። ምንድነውና በቪዲዮ መቀረጽ ልክ እንደ አርቲስት ምናምን ልክ እንደ ቱሪስት የሆነ ጫካ ምናምን ይሄዱ ባሌ ጩራ ሙራ ኩርኩር ምንድነው? አርባ ምንጭ ጅማ ምንድነው እየዞሩ እንደዚህ መቀረጽ? ወይ ለምን ዩቲዩበር አትሆንም? ማለት ሲሪየስ እውነት ቁም ነገር ለምን ዩቲዩበር አትሆንም? ኮንተንት ክሬተር ሆነ ለምን አሰራም? አንድ ነገር ሲጠብን ያደረገው ነገር አለ ኢትዮጵያ ላይ ይሄ ግለሰብ አሁን የምታው ፊት ለፊት አለ የለም። እንዲያውም በጣም ግዙፍ የሆነውን ክልል አማራ ክልልን ሙልጭ አድርጎ ምናምን እያፈራረሰው ነው። ሙልጭ አድርጎ ትምህርት ቤት ፈርሷል። ጤና ጣቢያ ምናምን በጦርነት ምክንያት ምናምን ተዘርፏል። ማሽኖች በሙሉ ተዘርፈው ወደ አዲስ አበባ ወደ ኦሮሚያ ክልል መጥተዋል። የሚያዘርፉት ያው አብይ አህመድ ብቻ አይደለም የክልሉ ባለስልጣናት ናቸው። አማራ የሚባሉት ካሬዎች አሁን እዚህ መጡ ፕሮፓጋንዳ ማሰራጨት ሚስቱን ጎን ላይ ያስቀምጦ ይቀልዳል በኢትዮጵያ ህዝብ። አሁን ምንድነው አሁን ምን ማለት እስኪ ኮሜንት ላይ ጻፉ። what is the importance of አሁን አብይ አህመድ ስፒች የሚያደርገው ጉድጓድ ውስጥ ተቀምጦ ምንድነው ጥቅሙ?
ነገሩ እስኪ ምንድነው ሊያስረዳን የፈለገ? ምንድነው ሀብት አለን ነው? እኔ በጣም እኮ ምንድነው አሁን እያስረዳን ያለው? ሰዎችን ሰብስቦ በነገራችን ላይ እያንዳንዱን ፕሮግራም ምናምን የሚያዘጋጀው እሱ ነው። ወላ ጌታቸው ረዳ አይደለም አማካሪው፣ ዳንኤል ክብረትም አይደለም፣ ምክትሉ ጠቅላይ ሚኒስትሩም አይደለም፣ አዳነች አበቤም አይደለም። እያንዳንዱ ፕሮግራም አዲስ አበባ አካባቢ ምናምን ሴርሞኒ የምታዩት የሚዘጋጀው ዲኮር ምናምን የሚታዘው በዚህ ግለሰብ ነው። በጣም ነው የሚያሳዝነው። ለማስመሰል ደግሞ ያወራሉ። በቃ ልክ ለኢትዮጵያ እንዳዘኑ ኢትዮጵያኒዝም እንደሆኑ ብሔርተኛ እንዳልሆኑ ምናምን ደግሞ አክት ያደርጋል። በጣም ይገርማል። አሁን እነዚህ ጌታቸው ረዳና ጻድቃን ደግሞ አይ ዶንት ኖ የነዚህ ያው ልባቸው ስለማይታወቅ ስለነዚህ ማውራትም ብዙም አያስፈልግም። ጻድቃን ከህወሓት ጋር ኤግዛክትሊ ተጣልቶ ነው ወይ ምናምን የሚባል ጻድቃን ሲጀምር ከህወሓት ጋር ድሮም ተጣልቶ ነበር። ከዛ ጦርነት ሲከፈት ነው ዘሎ ሄደው። አሁን እነ ጻድቃንና የነ ጌታቸው ረዳ ትግራይ ክልል ጦርነት ስለሌለ ነው እንጂ አሁን ትግራይ ክልል እንደ ድሮ በድሮና በምናምን ብትቀጠቀጥ አም ሹር ዛት የሆነ ቦታ ላይ እጥፍ ብለው እንደሚሄዱ በጣም እርግጠኛ ነኝ። እና የግለሰብ ምንድነው የሚደሰኩረው ነው? አቴንሽን ዳይቨርት ለማድረግ ነው። አገሪቱ እያደገች ነው፣ ጦርነት ውስጥ ግጭት ውስጥ አይደለችም፣ በቃ ስቴብል ናት ብሎ ሊነግረን ፈልጎ ነው። ምንድነው ፕሮፓጋንዳ እያሰራጨ ነው። በነገራችን ላይ በቃ ሪላክስ አድርጓል ጠቅላይ ሚኒስትሩ፣ አገሪቱ ሰላም ናት ምናምን ለማስባል በቃ መሪዎችን የህወሓት መሪዎችን ይዞ ይኸው ሰላም በቃ እየፈጠረ ነው። ያን ያህል ጦርነት ምናምን አካሄደው ምን አይነት መሪ ነው ምናምን ሊባል ማለት ነው። እነ ጌታቸው ረዳ እንደዛ ሲሰዳደቡ የነበሩት አይገርምም? አብይና ጌታቸው አንድ ላይ ተቀምጠው ሊባል እኮ ነው አለ አይደል? በቃ ጉድ ሊባል። አሁን ጌታቸው ረዳ ከጎን ተቀምጦ ደምህ እየፈላ ጨጓራህ እያረረ ነው ጌታቸው ረዳ ከጎን የተቀምጠው። በነገራችን ላይ እናውቃለን፣ የሰው ሳይኮሎጂ እናውቃለን። ቦታና ጊዜ እንደምትፈልግ ለማስገደል የሆነ ፕሮፖዛል ሁሉ ጽፈ ምናምን እንዴት እንደምትገል ቀጥታ እንዳትገለው ቀጥታ መተው ስለምትባል ነጮች ምናምን የቹን ከነካሽ ደግሞ አለቀልሽ። የቹን ከገደል ነጮችም ያውቁታል እና ኢግኖር ነው የሚያደርጉ ባንዴ። የቹ ደግሞ በነጮች በተለይ አሁኑ መንግስት ይወዱታል እና ደምህ ነው የሚፈላ። ጌታቸው ሲናገር ሁሉ ትቀናለህ። እዛው ጎን ለጎን ተቀምጣችሁ እኮ ሲያወራ እና ያለን እኮ ራሱ በቪዲዮ ምናምን ፊትህ ምናምን ኖርማል አይደለም አይደለም። በጣም ነው የሚገርመው። በጣም አፈርን። አንድ የሆነ ኮሜንት ሰጭ ከዚህ በፊት እንደዚህ ብሏል ቪዲዮ ላይ ባለፈው የሰራው ምን በድሎ ነው የኢትዮጵያ ህዝብ እንደዚህ የዘመቱበት ብሏል እኮ ማለት አሁን ደሞዝ ጨምርን ብለው በጣም እየተኮፈሱ ነው። የሌለ ምናምን በቃ እየተኩራራ ነው። በነገራችን ላይ ለመንግስት ሰራተኛው የሌለ ደሞዝ ጨምረናል፣ ከፍተኛ ጣራ 39 ጨምረናል ብለው በደንብ ተተንትኗል። ይሄ ደሞዝ ጭማሪ በ40% በ35% ታክስ ወገቡን ተምሎ ግማሽ የ39 ግማሽ እኮ ነው የሚደርሰው። የጥሮታ የምናምን ሲባል ይሄ 39 የተባለው 20 ራሱ አይደርስም። ደሞዝ ተቆራርጦ ደሞዝ ተጨመረ ተብሎ የመብራት የውሃ እንዳል ታሪፍ ከአንድ ሺህ ብር በላይ ነው። አንድ ግለሰብ አንድ ላጤ የሆነ ቤት ተከራይቶ ምናምን መብራት እየተጠቀመ ምናምን ከሆነ ከአንድ ሺህ ብር በላይ ነው የሚከፍለው። ውሃም ተመሳሳይ 100 ምናምን ብር ይከፈል የነበረውን እንዳል ቶፕ ላይ ውሃ ርካሽ ነው እኮ ኢትዮጵያ ውስጥ። አሁን እንዴት ነው ይሄን ያክል ብር የሚከፈለው ለውሃ ታሪፍ የተጨመረው? በጣም አሳፋሪ ነው። በጣም ቄሮም በለው ፋኖም በለው በወቅቱ የነበረው ዘርማን በለው ኤጀቶን በለው ምንም በለው የተሰባሰበ ወጣት ነበር። የዚህ የ10 ዓመት የኢትዮጵያ ታሪክ ነው ይሄ ታሪክ። የለውጥ መንግስት ነው ያለው። ይሄ መንግስት የለውጥ የሆነበት ምክንያት የተለወጠ ነገር ስላለ እኮ ነው። የተለወጠው በምርጫ አይደለም፣ በባሎት ውስጥ በቦክስ ውስጥ ከተካሄደ የምርጫ ካርድ አይደለም ለውጥ የመጣው። ለውጡ የመጣው በወጣቶች ንቅናቄ ነው፣ በህዝቡ ንቅናቄ ነው። እዛ ውስጥ የሚገቡ ድርጅቶች ገዢው ፓርቲ ውስጥ ወዘተ ወዘተ ሊገቡ ይችላሉ። ዋቴቨር ተውሉት፣ ኦሮማራን በሉት ምንም በሉት የወጣቶቹ የኦሮሞ ደሜ ነው አማራ ደሜ ነው ምናምን የሚባሉ ኮንሴፕቶች እኮ ነበሩ። ሰው ለኛ ሩቅ አይደለም፣ የ10 ዓመት ታሪካችን ነው ይሄ። በተጨባጭ ባይናችን ያየነው ነው። ቄሮን አይተነዋል፣
ፋኖ የሚባለውን አይተነዋል። የዛሬውን ፋኖ ያርገውና ስለዚህ ዓለም ጋም ሳንሄድ ኢትዮጵያ ውስጥም ያለው ነባራዊ እውነት በርግጥም ህዝባዊ የወጣት ንቅናቄ የሚነሳበት እድል ዝግ አይደለም። አዎ ዝግ አይደለም። ኤርሚያስ ለገሰ በነገራችን ላይ እንደሚከረበት ጠብቆ ኤርሚያስ ለገሰ ስለ ፋኖ አላወራም ብሏል። ግን ደግሞ ሊያወራ እየፈለገ ነው። ከዚህ በፊትም በተደጋጋሚ ሪአክሽን እንሰራበታለን። እንግዲህ ዛሬ ማለት የምፈልገው ኤርሚያስን ትንሽ ከብልጽግናው ጋር የተጣላ ይመስላል። እስኪ ደጋግመን ቪዲዮን እያየን ሪአክት እናደርጋለን። ወጣቱ እንዲነሳ ምናምን ማለት ወጣቱ ቢነሳ ለውጥ ሊመጣ እንደሚችል ምናምን ሂንት እየሰጠ ነው እናያለን። እኔ ኤርሚያስ ለገሰ ማለት የምፈልገው እንኳን ደስ አለ ሀብታሙ አያሌውና ጀሪ ተጣልተዋል። ሌላ ይሄ ምቀኛ ተጣልተዋል፣ ግን ሪአክት አላደረገም መሰል። የሚገርም ነው። አድማጭ ተመልካቾቻችን የሰዓቱ መረጃዎች እንደዚህ ነበሩ። ሌላ መረጃ ይዘን እስከምንመጣ መልካም ቆይታ